በዚህ ልክ ክህደት አይቼም ሰምቼም አላውቅም። በቃ አንዳንዴ እኮ ጥፋት ካጠፋን በኋላ ወይ ማለት ነው በቃ አዎ አጥፍቻለሁ ይቅርታ እኮ የማይሸፍነው ነገር የለም። ሁሉን ነገር አምነሽ ይቅርታ ማለት ነው። አይኔን ግንባር ያርገው። አይኔ ከፊት ለፊት ሳይሆን ከኋላ ነው ያለው። ድርቅ ምን አይነት ነጠላ ጫማ ፊት ነሽ ግን ፊትሽን መስታወት ፊት ቆመሽ አይተሽዋል? የዚህን ያህል በነገርና የዚህን ያህል ሰውን ለማጥፋት የምትታክቹን ያህል ለመለወጥ ብትታክቺ ለመርዳት ብትታክቺ እንዴ ልጁ እስከ መረጃና ማስረጃ ድረስ እስከ ድምጽሽ ሁሉን ነገር አቀርቧል። አንቺ ያለ ምንም መረጃና ማስረጃ ፍጥጥ ብለሽ የምትከራከሪው አረ እኔ ድምጽ አይደለም አይኔን ግንባር ያርገው። ጆሮ ያልሰማም አላየም። ጆሮአችንን እንጠራጠረው። ድምጽሽን እዛ ጋር በቮይስ እየሰማን እምታወሪውንም ደግሞ እያወዳደርን እኮ ነው። በቃ አንቺ የቆቅ መረቅ ሌላው የበግ መረቅ ነው። አንዱን ድምጽ አምኖ ሁለተኛውን ድምጽ የኔ አይደለም ላላየው ማለት ምን አይነት ሁኔታ ላይ ነው የደረስነው እንዴ? ምን አይነት ጉድ ነሽ? አምነሽ እንኳን ስተትሽን ይቅርታ መጠየቅ አንድ ነገር እኮ ነው። ሰውን ለመግደል በዚህን ያህል ደረጃ የምንታክተው ግን ለምንድን ነው? የትኛው ከፍታ ላይ ለመቀመጥ? የትኛው ዓለም ላይ እኛ ልንኖር? ለምን ለየትኛው ህይወት ነው የዚህን ያህል መታከት? ሰውን ለመግደል በቃ በዚህም በዛም ሰውን በበሽታ ለማሰቃየት ለጥፋትሽን እንኳን አምነሽ ይቅርታ አትይም? አዎ አጥፍቻለሁ በድያለሁ ይቅርታ ግን ፈጠጥ ከዚህ እኔን አሳፍሰ ወደ ኢትዮጵያ ካስገባኸኝ ጭራሽ ዛቻ ምናምን በቃ አንቺ ጻድቅ ነሽ። እሱ አሁን የሆነ ነገር ከሶ ፍርድ ቤት ካቀረበሽና ምናልባት ወደ ሀገርሽ ከገባሽ በቃ እሱ ሲኦል ነው የሚሰለፈው። እሱ ሲኦል ከተሰለፈ አንቺ የት ልትሰለፊ ነው? አንቺኛውማ ላይ ገሃነም ነው የምትገቢው። ሰውን ለመግደል የዚህን ያህል ስራ ድምጽሽ እኮ ትክክለኛ ቁርጥ ያንቺ ነው። በቃ ማመን ነው። በቃ አምኖ ይቅርታ በተጠይቂ አሁን አምነሽ ምኑ ይጎልብሻል? አንቺ መታሰርና ወደ ሀገርሽ ታፍሰሽ መሄድ ካልፈለግሽ ታስረሽ ወደ ሀገርሽ መግባት ካልፈለግሽ ጉዳዩ ማመን ነው። መከሰስም ፈርተሽ ማመንም አልፈልግም ብለሽ አይኔን ግንባር ያርገው አላየውም አልሰማውም ብለሽ እንዴ ልጁ በጣም የዋህ ነው። እንደውም እመኝና ይቅርታ ጠይቂኝ ያልከሳት መተዋለሁ አለ። አታምኝም? ማስረጃና መረጃ ድምጽሽ ነው ያንቺ ድምጽ ነው። ነጠላ ጫማ የሆነ ድምጽ ነው ያለሽ ከፊትሽ ያልተናነሰ ማለት ነው። በቃ ምንም የተለየ ነገር የለው። ግን ፊትሽን መስታወት ፊት ቀርበሽ አይተሽዋል? በዚህ ልክ ገንዘብሽን ያባከንሽ ሰውን ለመግደል እንደሬት ነው ያለ ነው። ይሄንን ሰው እሱን ለመግደል ያባከንሹን ገንዘብ እንደው አንዱ ምስኪን ብትረጪ የምሬን ነው የምልሽ ምንም ይሁን ጥያቄ ሳትጠየቂ ገነት ተሰለፊ ነበር። አንድ ምስኪን የራበውን ልጄን አብልታለች አስገቧት ገነት ተሰለፊያለሽ። አንድ ምስኪን ብትረጪ እንደው ለአንድ እናት እንደው ቡና ይጠጡ ማዘርዬ ብለሽ ብትሰጪ እንደው ሩዋን ሰውን ለመግደል ይሄን ያህል ገንዘብ እየከፈለ እንዴ! ኧረ ምን አይነት ጉድ ምን አይነት ሁኔታ ላይ ያለ ነው ደሞ? አፍ ሞልተሽ የእምነት አባቶች ጋር በእነሱ ይቋጭ እንዴ! አንቻፋለሽ መተት ያሰራሽ ሴትዮ ይቅርታ አው በድያለሁ አጻያትሽን ንስሐ መግባት ሲገባሽ ገና ጥርስሽን ግጥጥ አይንሽን ፍጥጥ አርግተሽ የምትከራከሪው ነገር ደግሞ በአባቶች በንስሐ ይሄድ ንስሐ አባትሽን ተማመነሽ ነው እንዲ በድፍረት ፍጥጥ ባለ ሁኔታ ሰው ለመግደል የሰውን ህይወት ማጥፋት ኃጢያት እንደሆነ አታውቂም? ኃጢያት ሰርቶ ንስሐ አባታችን በንስሐ አባታችን ጋር መፍትሄ እንፍጠር። የምን ልብስብስ ድብስብስ ነው። በቃ እውነቱ እዚህ ጋር የመጣችሁት ሚዲያ ላይ ልታምኝና
ጉዳይና ስተትሽን ልታስረጃር ልክ አይደለም እውነት አለ ልትያር እውነትሽን በመረጃና በማስረጃ ልክ እንደሱ አቅርቢ። እጥፍ እትት ድብስብስ የለም። እውነታው ከነሰንኩፉ ፈርጦና ፈራርጦ እስከሚወጣ ድብስብስ የለም። እኔ ምን አንተንም እውነታ በነገራችን ላይ መውጣት አለበት። አሁን እሱ ወጥቶ ተናገረ እንጂ ስንቱ እውነት ያለው ሰው ተበድሎ ይኖራል። ስንቱ ታምቆ ፍትህ ሊገባው የሚገባ ሰው እንደዚህ ሆኗል። እንደነኛ አይነቶች ልክ ሲሰጣቸው ነው በሰው ላይ እንዲህ ለመግደል መስተፋቅር በማያረጉት ነገር የለም። ይሄ ሁሉ ጣጣ ለማረግ የሚደፍሩት ምንም መፍትሄ ስለማይሰጣቸው ነው። መፍትሄ ቢሰጣቸውና የሚገባቸውን ቅጣት ሲያገኙ አያደርጉትም። ለእያንዳንዱ ወንጀላቸው ይጸየፋሉ፣ ይፈራሉ፣ ይቆጠባሉ። ዳውን እኮ በቃ በውሸት ፍጥጥ ግጥጥ ስላልሽ አይደለም። እውነትሽን ተናግረሽ ቢያንስ እንኳን ንስሐ ግቢ፣ ንስሐሽን ተናዘዢ። አዎ አጥፍቻለሁ፣ በድያለሁ። እሱ አንድ ነገር ትሁትነት ነው። አይኔን ግንባር ያርገው የኔ ድምጽ አይደለም እና የማ ድምጽ ነው? የሱ ድምጽ ነው። የወንድ ድምጽ ነው የሰማነው። የራሱ ነው። የራሱን ድምጽ በሴት አርግቶ ባንቺ አርግቶ ነው ኢዴት ያደረገው። አረ ፈሪ አፍር በይ እስኪ። እንዲውዝ የሰውነት ወዝሽ መጠጥ ያለው ሰውን ለማጥፋት መታከትሽ ነው ለካ። የሰውን ልጅ ህይወት ለመቀማት በዚህን ያህል ደረጃ መታከት ለምንድን ነው? ደኛ ሐውልት ነን እንዴ? ነገ እኮ ፈራሽ ነን። እያንዳንዳችን ጋር ሞት ይመጣል። እያንዳንዳችን ጋር ይደርሳል። እኛ ሐውልት አይደለንም ቆመን የምንቀር። ሁሉም ሟች ነው። ተራው ሲደርስብን ምንድነው የሚውጠን? በቃ ከሌንማ ደፍቸው ከሌንማ ሰርቼለት እንዴ! ለምን የዚህን ያህል መበቃቀል ያስፈልጋል? ይሄን የተበዳደልንበትና የተቀያየምንበት ነገር በጣም ጥቂት ሆኖ ሳለ ትልቅ ነገር ለማድረግ ትልቅን ነገር ለማጥፋት ለምንድነው ይሄ ሁሉ? ለምንድነው የሚሆነው? ቆይ ለምንድነው የምናደርገው እንደዚህ? ሰውን ለመግደል ሰውን ለማጥፋት ይሄን ያህል ጥረት፣ ይሄን ያህል ጉዞ፣ ይሄን ያህል መንገድ፣ ይሄን ያህል ገንዘብ ለምን? እንደኛ አንድን ሰው ስንገልኛ ዘላለም ነዋሪ ነን እንዴ? ሁሉም እኮ ያንዳንዱ ተራ በተራ ሟች ነው። ቀናችን አናውቀውም እንጂ መሞቻችንን ግን እናውቃለን። በቃ እንሞታለን፣ እንደምንሞት እናውቃለን። መቼና እንዴት እንደምንሞት ባናውቅም ግን እንደምን ሟች እንደሆነ እናውቃለን። ይሄን እንኳን ሟች እንደሆነ ስናውቅ እንኳን ሌላ ሰው ላይ እጃችን እንዳንቀስር፣ ሌላ ሰው ላይ ማይሆን ነገር ለማድረግ መቆጠብ መቻል አለብን። እሺ በቃ ስተትም ሆኖ ምንም ሆነ አጠፋሽ አይደለ? ድምጽሽን መረጃ ሁሉ ነገር መጥቶ ማመን ሲገባሽ ግን አንቺ አይኔን ግንባር ያርገው የኔ ድምጽ አንዱን አመንሽ አንዱን የኔ ድምጽ አይደለም ነው ያልሽው። ለምን ይሄ ሁሉ በሰው ህይወት ላይ ይሄን ያህል መፍረድ በጣም ያስገርማል ማለት ነው። በሰው ህይወት ላይ በመነፈርድበት ሰዓት ስለኛ ህይወት ብናስብ ሰውን ለመግደል ወይንም ሰውን ለማጥቃት ሰውን ለማሳመም የሆነ ብቻ ማይሆን ነገር ለማድረግ ስንሞክር ያ ነገር እኛ ላይ እየተደረገ ቢሆንስ በሌላ ሰው እኛ ላይ እየተደረገ ቢሆንስ የሚለው ማሰብ ለምን ተሳነን? ማንኛውም ሰው መታመም መሰቃየት አለ ጊዜ መሞትን አይፈልግም። ሁሉም ሰው መጨረሻ ላይ ደርሶ የእድሜ ባለጸጋ ሆኖ ጤናማ ሆኖ መኖር ይፈልጋል። ሁሉንም ነገር ባልፈለገው መልኩና በማይፈልገው ነገር ላይ እንዲበላሽበት አይፈልግም። የሰው ህይወትን ለማበላሸት ስንሞክር የኛስ በሌላ ሰው እየተበላሸ ቢሆንስ? ይሄን ማሰብ አለብን። አሁን አንቺ ከዱባይ ወደ ሀገርሽ መግባትሽንና መያዝሽን ነው የምታስቢው። የዚህ ልጅ ህይወት ምስቅልቅሉ የወጣውስ ጤናውስ ብዙ ነገር የተበላሸበት ነገር ይበላሽበታል ብለሽ አንቺ አስበሻል ያን ሁሉ ስታረጊ። አሁን ግን ያሳሰበሽ አንቺ ከዛ መሄድሽ ነው። ይሄ እንደዚህ እንደሄድ ካደረከኝ አድርገኝ በቃ ይሁን እንደዛቻም እንደ ማሳዘንም። ለምን አንቺ ያን ነገር ስታረጊበት አላዘንሽም? ስትበድዩ ያን ሁሉ ነገር ስታደርጊ ለምን አላዘንሽም? አላሳዘነሽም? ሁሉም ሰው እኮ በራሱ ላይ ሲደርስ ነው የሚረዳው። እሱ ሊጎዳ ሲል፣ እሱ የጉዳት ሲደርስበት፣ እሱ ስቃይ ሲደርስበት ነው የሚረዳው።
እንደዛ ሲሆን ነው የምትረጁ የሚገባሽ ማለት ነው። በጣም ነው የሚያሳዝነው። ብዙዎቻችን ግን ምን አይነት አስተሳሰብ እንዳለን በጣም የሚያሳዝን ሁኔታ ላይ እንደደረስን ነው። በቃ ስለ ሰው ህይወት ግድ የማይሰጠን ሰው ሆነናልና በጣም የሚያስጠላ ነገር ነው። ብቻ ይሄ ነው የምለው ነገር የለም። ግን የሰውን ህይወት ስናበላሽ የኛን ህይወት ሌላ ሰው እያበላሸው እንደሆነ አስበን ምን ያህል እንደሚያምና እንደሚሰቀጥጥ ተረድተ ነው ብንራራና ብንተው ከስሜታችን ተረጋግተን ጥሩ አይነት ጤናማ ሐሳብ ብናስብ ማለት ነው እወዳለሁኝ። ሰላማችሁ ብዛልኝ። መግቢያ ላይ ሰላም አላልኳችሁም። ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። እወዳችኋለሁ። ከኔ ጋር ቻው ብያለሁ።